እናንተም እኔም እናንተን አይደለሁም። ምን ለማለት ፈልጌ ነው? ሰላም የማወቅ ረጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ሁልጊዜ እንግዲህ ከኔ ጋር ራስን ስለመንከባከብ ነው የምናወራው። ራስን መንከባከብ ማለት ደግሞ ውጫዊ ነገራችንን ከመጠበቅ አልፈን ተርፈን ሜንታላችንን፣ ኢሞሽናችንን እንዲሁም ደግሞ ስፕሪታችንን መጠበቅ መንከባከብ እንደሆነ ብዙ ጊዜ አውርተናል። ይህ ማለት ምን ማለት ነው? ማን እንደሆንን ለመማር መትጋት፣ ዋጋችንን ማክበር፣ ስሜታችንን ጤናማ በሆነ መንገድ መጠበቅና ፍላጎታችንን ለይቶ ማወቅ ማለት ነው። ዛሬ እንድንረዳው የምፈልገው አንድ ኮንሰፕት አለ። አንተ እኔ አይደለህም፣ እኔም ደግሞ አንተ አይደለሁም የሚለውን ነገር በደንብ ማወቅ። ይሄ ማለት ምን ማለት ነው? የምንወዳቸው ሰዎች የኛ ቅጥያዎች አይደሉም። ያ ማለት እነሱ የተፈጠሩበት ምክንያት እኛን ለማስደሰት ወይንም የኛን ችግር ለማስወገድ ወይ ደግሞ እኛ ያጣነውን ነገር ወይም ፍላጎታችንን ለማሟላት ብቻ የተፈጠሩ ሰዎች አይደሉም። ባል፣ ሚስት፣ የቤተሰብ አባላት፣ ጓደኞች፣ እነዚህ ሁሉ የራሳቸው የሆነ ማንነት አላቸው። የራሳቸው ሀሳብ፣ የራሳቸው ፍላጎት፣ የራሳቸው የመንገድ ጉዞ፣ የራሳቸው ድክመት፣ የራሳቸው ህልም፣ የራሳቸው የሆነ ማንነት አላቸው። አንዳንድ ጊዜ ሳናቅ በሰው ልጆች ላይ በጣም ብዙ የሆነ ኃላፊነትን እንጭናለን። ያ ማለት ምን ማለት ነው? እኛ ራሳችን ለራሳችን ያልፈወስነውን ቁስል ሰዎች መጥተው እንዲፈውሱልን እንጠብቃለን። እኛ ራሳችን ለራሳችን ያልገነባነውን የራስ መተማመን እነሱ እንዲሰጡን፣ የራሳችንን ዋጋ ራሳችን ሳናቅ ከነሱ ለመቀበል፣ የራሳችንን ሳንረዳ ሰዎች እንዲረዱን እንጠብቃለን። ይህ ግን ጤናማ ፍቅር አይደለም። ጤናማ ፍቅር ማለት ሁለት የተሰበሩ ሰዎች በአንድ ላይ ተጣምረው አንድ ላይ ለመጠገን ተባብረው ሲጥሩ ማለት ነው። አንድ ላይ ሆነው ለመማር፣ ለመፈወስና ለማደግ ሲተባበሩ ማለት ነው። ራሱን በትክክል የማያውቅ ሰው በሪሌሽንሺፕ ውስጥ ራሱን ሊያጣ ይችላል። ምክንያቱም አንድን ሰው ላለማጣት ሲል የራሱን ስሜት፣ የራሱን ማንነት ሊያጣ ስለሚችል። ግን ራስን መንከባከብ ይህንን ያስተምረናል። አንድን ሰው በጥልቀት መውደድ እንችላለን፣ ነገር ግን ራሳችንን ማጣት የለብንም። ራስን መንከባከብ ማለት ማንም ሳያረጋግጥልን ራሳችንን በትክክል ማወቅ ማለት ነው። የራሳችን እሴት፣ ህልም፣ ግቦች እንዲኖሩ ማድረግ መጣር ማለት ነው። ስሜታችንን በክብር መግለጽ መቻል፣ የሚጎዳን ነገሮች ላይ ድንበር ማበጀት መቻል ማለት ነው። ሰውን ማፍቀርና ሰውን ማክበር አንድ ላይ ማስኬድ ማወቅ መቻል ማለት ነው። የበሰለ ሰው ለራሱ ህይወት ኃላፊነትን ይወስዳል። ደስታውን በሌሎች ሰዎች ላይ አይጥልም። የሌሎችንም የህይወት ጉዞ ለመቆጣጠር አይሞክርም። አንድን የምንወደውን ሰው ላለማጣት ስንል ራሳችንን፣ ማንነታችንን እያጣን አይደለም ያንን ሰው የኛ የምናረገው። አንድን ሰው መደገፍ፣ ማበረታታት፣ ከጎኑ መሄድ እንችላለን። ነገር ግን እያንዳንዱ ሰው ለራሱ ህይወት እና እድገት ኃላፊነት እንዳለበት ማወቅ መቻል አለብን። የነዛን ሰዎች ጉድለት እኛ መሙላት አንችልም። የእኛን ጉድለት እነዛ ሰዎች መሙላት አይችሉም። ስለዚህ ራስን መንከባከብ ማለት ራስ ወዳድነት አይደለም። እውነተኛ ራስን መንከባከብ ማንነታችንን እንዲያድግ መኮትኮት ማለት ነው። ራሳችንን አክብረን ከማንኛውም ነገር ድንበር ማበጀት ማለት ነው። ሌሎችን ሰዎች ወዳለው ነገር ግን ማንነቴንና ራሴን አረሳም ብሎ መገንዘብ ነው። በየትኛውም ሪሌሽንሺፕ ውስጥ አጋራችን ብለን የምናስባቸው ሰዎች እኛን ሙሉ ሊያደርጉን አይደለም የመጡት። ማንም ሰው እኛን ሙሉ ሊያደርገን አይችልም። እኛም ማንንም ሰው ሙሉ ልናደርግ አንችልም። ሙላት የሚገኘው ከውስጥ ነው። ማንነታችንን ጠንቅቀን ስናቅ፣ የመጣንበትን ስፍራ በትክክል ስንገነዘብ፣ ያኔ ያ ነገር ሙሉ ያደርገናል። ደስታን፣ ሰላምን፣ የተለያዩ የጎደለንን ነገሮች ከአጋሮቻችን ከሌሎች ሰዎች መፈለግ ማለት በጣም ድካም ነው። ምክንያቱም ማንም ሰው እኛ የመጣንበትን ፐርፐዝ ወክሎና ኃላፊነት ወስዶ ስለኛ ፐርፐዝ ሊኖርልን አይችልም። ሁሉም የየራሱ የሆነ ፐርፐዝ አለው። ጤናማ ግንኙነት መገንባት የሚቻለው ሁለት ሰዎች ባዶ ሆነው መምጣት አይደለም። ሁለቱም የየራሳቸውን ሙሉ ማንነት ይዘው መጥተው አብረው ለማደግ መጣር ነው። አጋሮቻችን ጋር ያለ ነገር እኛ ጋር የሌለ ነገር፣ እኛ ጋር ያለ ነገር ግን አጋሮቻችን ጋር የሌለ ነገር አንዱን ሰው ጎዶሎ አንዱን ሰው ሙሉ አያደርገውም። ሁለታችንም የተለያየ አስተሳሰብ፣ የመጣንበት መንገድ፣ አላማ አለን። ያንን የተለያየ አላማችንንና አስተሳሰባችንን በፍቅርና በመከባበር አጣምረን እንዴት መጓዝ እንዳለብን መማር ማለት ነው። ራስን መንከባከብ። ሰዎች በሪሌሽንሺፕ ውስጥ የሚገቡት ወይንም አንድ ላይ የሚኖሩት
አንዳቸውን ለማፍረስ ወይንም ደግሞ አንዳቸውን አይደንቲቲ ለማጥፋት አይደለም። እኔ በማስበው መንገድ ካልሄድክ የሚል አስተሳሰብ ጤናማ ሪሌሽንሺፕ አይደለም፣ መሰረቱን ያበላሸዋል። መጀመሪያም ሆኖ የራሳችንን ማንነት ጠንቅቀን የምናውቅ ከሆነ የራሳችንን ቫልዩ የምናውቅ ከሆነ የማይገባን ስፍራ አንገባም። ተገባንም ደግሞ ኃላፊነቱን የምንወስደው እኛው ራሳችንን። ምክንያቱም የመረጥነው እኛው ራሳችን ስለሆነን በመረጥነው ምርጫ ላይ ኃላፊነቱን መውሰድ የሚገባን ራሳችንን እንጂ ያንን ሰው መኮንን አስፈላጊ አይደለም። ስለዚህ ራስን መንከባከብ ማለት ሜንታላችንን፣ ኢሞሽናችንን፣ ስፕሪታችንን እየኮተኮቱ ማሳደግ ስለሆነ ማቹር የሆነ ሰው የሚያደርገው ነገር ቢኖር ምንድነው? ለራሱ ምርጫ፣ ለራሱ ፍላጎት፣ ለገባበት የትኛውም ህይወት፣ ለራሱ ደስታ፣ ለራሱ ሰላም፣ ለራሱ ውድቀት፣ ለራሱ በአጠቃላይ የህይወት ጉዞ ራሱ ኃላፊነትን ይወስዳል እንጂ ከሰው አይጠብቅም። እውነተኛ መፈቃቀርንና መከባበርን ራሳችንን ልናስተምረው ይገባል። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ።